የሄሉ መደብደብ ግን ማለት ነው ቤተሰቦቼ ናቲ ላይ ትልቅ ጭረት ነው የፈጠረበት። በተለይ ናቲ አሁን ላይ ለምን ቤት አስገብቼሽ የለበሽው ልብስ እራት ስንበላ ሌላ ነው፣ ያንን ልብስ ቀይረሽ በድጋሚ 5 ሰዓት ከምናምን ለምን ከቤት ወጣሽ? ድጋሚ ሌላ የፍቅራቸው ላይ ሌላ አደጋ ማለት ነው። ቤተሰቦች የሄሉ መደብደብ በጣም ናቲ ጋር የሆነ ትልቅ ጭረት ፈጥሯል ማለት ነው። ዛሬ እንግዲህ ያው ሰላም፣ በዚህ አጋጣሚ ሰላምዬ ስላየሁሽ በጣም ደስ ብሎኛል። የሄሉ ያክስቷ ልጅ ትመስለኛለች። ሰላምን ያ ሁላችሁም ታቋታላችሁ። ሄሉንና ናቲን እንግዲህ በተፈጠረው ነገር እንግዲህ ልታስማማቸው ነበረ አመጣጧ፣ ግን አልተሳካም። እሱም ደግሞ ናቲ እውነቱን ማወቅ ይፈልጋል፣ እሷ ደግሞ ሄሉሻዬ እውነቱን ማሳወቅ አትፈልግም። የደበደባትን ሰው መናገር አትፈልግም። አሁን ጊዜው አይደለም፣ ለቤተሰቦችም ለአንተም ስለምሰጋ አሁን መናገር አልፈልግም፣ ጊዜው ሲደርስ እነግርሃለሁ ነው ሄሉ። ናቲ ደግሞ በፍጹም ከእኔ የምደብቂው ህይወት የሆነ ነገር አለ ማለት ነው። እኔ ወንድ አይደለውም ወይ በዚህ ልክ? እኔስ ወንድ አይደለሁም ወይ? የአንቺ ህመም አያመኝም ወይ? ማን የደበደበች? ከዛ በላይ ደግሞ ናቲን እንደ እብድ ያንገበገበው ነገር፣ ወይኔ ናቲ እንዴት እንደሚቀና እኮ! ወይ ናቲ በዚሁ ልክ ደግሞ ወንድነቱ እንዴት ደስ ሲል እኮ! አቤት አበደ እኮ! የእውነቴን ነው የምላችሁ። እሱም ደግሞ ማን ነው? ከማን ጋር ሄደሽ ነው? የሆነ ነገር አለ፣ ጠረጠረ። የሆነ ነገር አለ ማለት ነው። 5 ሰዓት እራት በልተን ጨርሰን ተደስተን ወደ ቤት አስገባዎች። ከኔ ጋር ራስ ስንበላ የለበሽው ልብስ ሌላ ነበረ። ከዛ በኋላ ግን ቀይረሽ በዛ ሌሊት መውጣት ለምን አስፈለገ? መቼም ጸበል ላመጣ ጸበል ጋ ነው የርኩት እንደማትኝ አምናለሁ። ሄሉ በዛን ሰዓት ይሄ ነው ያልተመለሰልኝ ጥያቄ፣ ማን አባቱን የደበደበሽ? ሲቀጥል ደግሞ በዛን ሰዓት አስገብቼሽ ለምንድን ነው በዛ ሌሊት የወጣሽው ልብስሽን ቀይረሽ ስላል፣ እሷ ደግሞ ሰው ለማግኘት ነው የወጣሁት። ምን አይነት ሰው? የናቲ ጥያቄ ምን አይነት ሰው ነው? በዛ ሌሊት እኔ ካስገባዎች በኋላ የወጣሹና ልታገኙ ከዛ የተደበደብሹ ምን አይነት ሰው ለማግኘት ስትሄጅ ነው? በማለት እንግዲህ ናቲም ያው ነገሩን አክሮታል ማለት ነው። በዚህ ልክ እኔ የእሷ ህይወት ላይ ካላገባኝ፣ የእሷ ህይወት ካላስጨነቀኝ፣ የኔና የሷ ዝም ብሎ መለጣጠፍ፣ የኔና የሷ ነገር ትርጉም የለውም በማለት ናቲም እንግዲህ የራሱን ከተናገረ፣ ሄሉም መናገር አልፈለገችም፣ ዝም ብላ ነበረ በብዛት የምታየው። ናቲ ይንጨረጨራል ምስኪን። በነገራችን ላይ ናቲ በጣም በጣም ከምላችሁ በላይ ምስኪንና የዋህ ነው። የምሬ ነው ምላችሁና በዛውም ልክ ደግሞ ቀናት አለበት። እኔ እኮ አለ አንዲት ሴት እንኳን ሰላም ስል እንዴት እንደምትሆኝ አውቃለሁ። አንቺስ ሌሊት ምን ልትሰሪ ወጣሽ? ካስገባሽ በኋላ ያያችሁ አይደለ ምን ያህል ፍቅራቸው ላይ ሌላ ክፍተት እንደተጨመረ። ሄሉ ደግሞ ለቤተሰብም ለአንተም ስለምሰጋ አሁን ጊዜው አይደለም፣ ይህንን ነገር እንተወውና ወደ ራሳችን ህይወታችንን እንቀጥል፣ ጊዜው ሲደርስ እነግርሃለሁ ነው። እሱ ደግሞ አሁን ካልነገርሽኝ እኔ ወንድ አይደለሁም ወይ ነው? እኔ ወንድ አይደለሁም ወይ? በአንቺ መታመን በአንቺ መደብደብ ላይ እኔ እንደ ወንድ ኃላፊነት ከሌለ አንቺን ማስከበር ካልቻልኩኝ እኔ ለምንድን ነው ፍቅረኛሽ? ወንድ ደግሞ ለምንድን ነው ወንድ የሆንኩት? አንቺን ማስከበር ካልቻልኩ፣ በአንቺ ነገር በአንቺ ላይ የሚደርሰውን ነገር አንቺን ማስከበር አንቺን መጠበቅ ካልቻልኩ የኔ ወንድነት ምኑ ጋ ነው ነው የናቲ ጥያቄ። በእርግጥ ትክክል ነው። ሄሉ ግን የደበደበሽን ሰው እንዶ ቀስ አድርገሽ፣ ወንድ ደግሞ በዛ ሌሊት ለምን ወጣሽ ሲልሽ፣ ወንድ በነገራችን ላይ ወንዶች እንደኛ አይደሉም። በነገራችን ላይ ሴቶችዬ ወንዶች እንደኛ አይደሉም። የሆነች ክፍተት ሲያዩ ይጠራጠራሉ። ያንን ታዲያ የሚጠራጠሩትን የጥርጣሬ በር መዝጋት ያለብን እኛ ነን። እውነቱን በመናገር ያንን ነገር በማስረዳት ነው። ዝም ብሎ በደፈናው ያንን ነገር እንቶ በቃ የራሳችን ህይወት እንቀጥል ማለት ለነሱ ማይዋጥላቸው ነገር ነው። እንደኛ ነገሮችን ቀለል አድርገው ማየት አይችሉም። የሆነች ነገር ከተጠራጠሩ ያንን ነገር የጥርጣሬውን ቦታ ማስተካከል የሴት ድርሻ ነው ብዬ ነው ማስበው። ሄሉ ጋር ያየሁት ክፍተት ይሄ ነው። በዛ ሌሊት ሄሉ ሻዬ ምን ልትሰሪ ወጣሽ እያለች ወይም ደግሞ ከካሜራ ጀርባ ነገሮችን አስተካክላችሁ ነው። የእውነት አሁን እዛ ጋም ስንሄድ ብጥብጥ ነው። በነገራችን ላይ ከላይ እስከታቸው ብዙዎቻችሁን አንዳንድ ኦዲየንሶችን እያየው ነው። ለእኔም በነገራችን ላይ ጥያቄ ሆኖብኝ ነው። ሄሉ የዛን ቀን እጇ ተሰብሯል። እንዳየዋት ከሆነ ቲክቶክ ላይ ተቆርጦ ቪዲዮን አይቻለሁ። ከትናንት ወዲያ ሲመጡ ደግሞ ግንባሯ ትንሽ የሆነ እንትን ነገር ተከልሎ ሻሻ ስራ አይቻለሁ። የኔም ጥያቄ ነው። ቤተሰቦች አትናደዱ። መጠየቅ ያለብንን ነገር እኔ ኦዲየንሶች ለምን ግንባሯ ላይ እንኳን ለምን ጭረት የለም ብለው ቢጠይቁኝ አልናደድም።
ጥያቄያቸው አግባብ ስለሆነ ማለት ነው። አግባብ ያለው ጥያቄ ሲጠይቁ መልስ መመለስ ነው፣ መናደድ አይደለም። እና ሄሉ ላይ አሁን ምንም አይነት ጭረት እያየውባት አይደለም ግንባሯ ላይ ምርጦችዬ። ለመሰላችሁ ሰው ሲፈነከት ቢያንስ የሆነ ቁስሉ እስከሚድን እንኳን የቁስሉ ምልክት ግን ይኖራል። አስምሩበት። የምሬን ነው። እኔ ለምን ያ ጭረት የለም ለምን አልኖርም ሳይሆን ይኖራል። በምንም ጊዜ እኮ እናንተ ሚስማር እንኳን እንዲቡጭር ካለጋችሁ የዛ የሚስማሩ ምልክት እንኳን ቁጭ ነው የሚለው መቼም አይጠፋምና፣ ለማንኛውም እሱ ብዙ አያከራክረንም። ግን አሁን የናቲን ጉዳይ ሄሉ መፍታት አለባት። ናቲ በቃ ተናዶ፣ ለእኔም ግን ጥያቄ ሆኖብኛል ይሄ ነገር። ሄሉ ተደብድባለች፣ ግንባሯን ተፈንክታለች፣ እጇም ተሰብሮ ነበር ግንባሯ ላይ ግን ለራሴ ቪዲዮን እያየው ራሴን ስጠይቅ ስለነበረ ነው መጠይቃችሁ። እንዴት ጭረት እንኳን የለውም? እንዴት ነው ነገር ምንድን ነው እያልኩም እያብሰለሰልኩ ነበር። ቪዲዮቸውን በነገራችን ላይ ሳይ ነበረው የራሴ ጥያቄ ማለት ነው፣ እና የኔም ጥያቄ ስለሆነ ማለት ነው። ለማንኛውም እሱ ሳይሆን የሚያሳስበን አሁን የናቲን የጥርጥር አሁን ናቲ በጣም ተጠራጥሯል። ወንድነቴን ጥያቄ ውስጥ ከተትሽውን አሁን ላይ እኔ እያለሁ ካጠገብሽ የአንቺ ደህንነት ካላሳሰበኝ የወሹን ነገር ካልነገርሽ፣ ሌላው ደግሞ የጫረበት ትልቁ ነገር አስገብቼሽ ከሄድኩሽ በኋላ ልብስሽን ቀይረሽ ከኔ ጋር የለበስነው ልብስ ሌላ ነው፣ ድጋሚ ልብስ ቀይረሽ ለምን ወጣሽ? ልብስሽንስ ቀይረሽ ማንን ለማግኘት ነው በዛ በ5 ሰዓት የወጣሽው? ጸበል ልትሄጂ መቼም ጸበል ላመጣ ነው አትይኝም? ይሄ ትልቅ ጥያቄ አንገብግቦታል፣ እንደ እብድም አድርጎታል። ስለዚህ ሄሉ ደግሞ እነዚህ መልሶች አሁን ጊዜ ሄሉ ቢያንስ እንኳን ለሰላም ንገሪያት። አሁን ሰላም አስታርቃችኋለሁ ብዬ መጥቼ እንደዚሁ በባዶ እያለች ነበር። ያው ናቲ ተናዶ ወጥቷል። ያው እንግዲህ ቢያንስ እንኳን ሄሉ ሻዬ ለሰላም ለእህትሽ ያለውን ነገር፣ ያው እህትሽ ስል ያክስቷ ልጅ ናት ይመስለኛል ሰላምና፣ ያው ያክስት ልጅ እህት ነው እና ቀስ አድርገሽ ቢያንስ ያለውን ነገር አስረጁ። አሁን ናቲ ምንድን ነው አሁን እዚህ ሆኜ ማላችን ያለውን ነገር ካላስተካከልኩኝ እኔ ከሀገር ስወጣ ነው ወይ ነገሮች የተከፈቱት ክፍተቶች የሚስተካከሉት ከሀገር ስወጣ ነው ወይ? አሁን እዚህ ያለው መስተካከል ካልቻለ፣ ካልሆነ ደግሞ ህይወትሽ ህይወቴ ሲሆን ያኔ የኔና አንቺ ፍቅር ይቀጥላል በማለት እንግዲህ ያው ናቲ ተናዶ ነው የወጣ። ሄሉ መናገር አልፈለገችም። ጊዜው አሁን አይደለም ትላለች ሄሉ ማለት ነው። እና ለማንኛውም እባካችሁን ሄሉ ሻዬና ናቲ ማለት ነው እንደው በዚህ አለች እኮ ሰላም ብላለች። ካሁኑ እንዲመጨቃጨቅ እንዲሁ ጭቅጭቅ ከሆነ በኋላ ስለትዳራችሁ አለች። በጣም አስተዋይነት ጌታን። በኋላ ለትዳራችሁስ አደጋ አይሆንም ወይ? ካሁኑ እንዲመጨቃጨቅ አለቻቸውና ሰላምዬ ምርጥ ልጅ ናት በነገራችን ላይ ማለት ነው። እና ሄሉና ናቲ ማለት ነው በውስጥ ከካሜራ ጀርባ ነገራችሁን ብትፈቱ፣ ይሄ ጭቅጭቅኛ ራሱ ዩቲዩብ ላይ እግዚአብሔርን ናሊያችንን ሊያዞረን ነው። እዛ ጋም ድብድብ ነው፣ እዛ ጋም ፍጥፍጥ ነው፣ እዛ ጋም ባልና ሚስቶች መለያየት ነው፣ እዛ ጋም በቃ ያስጠላል። ሚዲያ ላይ ያለው ነገር እግዚአብሔርን ነው የምላችሁና እናንተ እንኳን እስቲ የሚፈጠረውን ክፍተት በውስጥ ጨርሳችሁ እንደ በፊት የሆነ ሰዓት ላይ እኮ ታርቃችሁ ደግሞ ደስ የሚል ጊዜ ያሳያችሁ ነው። በመሀል ደግሞ በዚህ በሄሉ መደብደብ እንደ አይነት ክፍተት አለ። ይህን ዘግታችሁልን ኑ ነው